ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ። ዕለተ ሐሙስ ጥቅምት 27 2018 በኢትዮጵያ ዘመን አቆጣጠር ኖቬምበር 6 2025 በግሪጎሪያን ካሌንደር የጋት ውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁኝ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን በአስተያየት መስጫ ኮሜንት ቦክስ ላይ አስፍሩ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን እየደገፋችሁ ነው። ድጋፋችሁን አጠናክራችሁ ቀጥሉ። ከምንም በላይ አብራችሁ ስላላችሁ እጅግ የከበረ ምስጋና ይድረሳችሁ። እንግዲህ በትናንትናው ዕለት ሁለት ፕሮግራሞች ሰርተን ነበር እንደምታስታውሱት ከተከታተላችሁ፣ የውሎና ምሽት ዕለታዊ ማለት ነው። በሁለቱም የበለጠ ማጣራት ትራያንጉሌት ማድረግ ቢያስፈልግም ሻዕቢያ በሰጠው ትዕዛዝ መሰረት ትግራይ ውስጥ አሁን መቀሌ ውስጥ የትግራይ ኮማንድ ፖስት የሚባል አቋቁመዋል። ከጊዜያዊ አስተዳደሩ ራሱ ሌተናል ጀነራል ታደሰ ወረደ አባል የሆነበት፣ ከህዋት ደብረጽዮንና ፈትለወርቅ የተካተቱበት፣ ራሳቸውን የትግራይ መከላከያ ኃይል ብለው የሚጠሩ አመራሮች፣ የትግራይ ዲፌንስ ፎርስ ብለው የሚጠሩ አመራሮች ጀነራል ዮሐንስ ወልደ ጊዮርጊስ በቅጽል ስሙ ጆን መዲድ፣ ጀነራል ፍስሐ ኪዳኑ፣ ፍስሐ ማንጁስ፣ እነ ጀነራል ምግበይ ኃይለ እነዚህ የተካተቱበት ኮማንድ ፖስት አቋቁሟል። በዛ ኮማንድ ፖስት ራሱን የትግራይ ሰላም ኃይል በሚል ወደ ሐራ መሬት የወጡትን ነፃ መሬት በሚል አዋሳኝ፣ በአፋር አዋሳኝ፣ በጠለምት አዋሳኝ አካባቢ ያሉትን ጥቃት እንዲፈጸምባቸው የሚል መረጃ ወጥቷል። ያን መረጃ የበለጠ ትራያንጉሌት ማድረግ ያስፈልጋል ብያችሁ ነበር። መረጃችን ትክክል ነበር ማለት ነው። ምሽት ላይ 12:40 ምሽት ላይ ጠንካራ ጥቃት ፈጽሟል፣ በከባድ መሳሪያ የተደገፈ ማለት ነው። በዚህ መሰረት 6 የአፋር ቀበሌዎችን ተቆጣጥሯል። ይሄ ጥፋት ኃይል ቀጥታ ትዕዛዙን የሰጡት ጀነራል ዮሐንስ ወልደ ጊዮርጊስ፣ ጆን መዲድ እና ጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ የሚባሉት ናቸው። ወረግ፣ ኩስ፣ ሰበበራ፣ ዳያ፣ ገዳ በልአ፣ ከርማ አጋ፣ ሚልኪ የሚባሉ 6 ቀበሌዎችን ተቆጣጥሯል። ምሽት 12:40 ጀምሮ በወሰደው በከባድ መሳሪያ በተደገፈ ጥቃት በዛ በቀበሌው የሚኖሩ በ6ቱ ቀበሌ የሚኖሩ እስካሁን ቁጥራቸው 5000 በላይ በአካባቢው ያሉ አርብቶ አደሮች በአብዛኛው አርብቶ አደሮች አካባቢያቸውን ለቀው ወደ ሌሎች አዋሳኝ አካባቢዎች ፈልሰዋል ማለት ነው። ይሄ የጥፋት ኃይል እንግዲህ ለአራተኛ ጊዜ ነው ጥቃት እየፈጸመ ያለው። ጥቃት ሲፈጽም እንደ ጦርነት ካልኩሌተር 2 አማራጭን ይዟል። አማራጭ 1 የፌዴራል መንግስቱ ከአፋር ክልል ጋር በመሆን መልሶ ጥቃት ከወሰደብኝ የፕሪቶሪያ ስምምነት ተጣሰ፣ ወደ ጦርነት በመገባቱ ዓለም አቀፉ ማህበረሰብ እንግዲህ የፕሪቶሪያ ስምምነት መፈረሙ 3ኛ ዓመት መሙላቱን ተከትሎ የአውሮፓ ህብረት ኮሚሽን፣ የአሜሪካ መንግስት የውጭ ግንኙነት የስቴት ዲፓርትመንቱ ፎሬን አፌርስ ኮሚቴ የፕሪቶሪያ ስምምነት በሙሉ ይተግበር የሚል መግለጫ እያወጡ ነው። እና አንዳንዶቹ የፕሪቶሪያ ስምምነት በሙሉ ይተግበር ሲባል ሲሰሙ ለቲፒኤልኤፍ ያገዙ ይመስሏቸዋል። ልክ ቲፒኤልኤፍ ሁልጊዜ ፕሪቶሪያ 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 ስለሚል ክቡር ጠቅላይ ሚኒስትሩ በባለፈውም እንዳሉት ምንድን ነው የተለየ ነገር ነው ወይ ፕሪቶሪያ ብዬ አስባለሁ እስኪሉ ድረስ ሌላ አይደለም። ተፈናቃዮችን መለሱ። ተፈናቃዮች እንዳይመለሱ ያደረገው ጊዜያዊ አስተዳደሩ ነው። ምክንያት አለው ጊዜያዊ አስተዳደሩ። በእነሱ ተፈናቃዮች አዝለውኝ ወልቃይት ጠገዴ ሰቲት ሁመራ ልግባ፣ የወልቃይት ጠገዴ ጊዜያዊ አስተዳደር ይፍረስ፣ ሰፍረዋል የሚላቸው አሉ፣ እነዛ ይውጡ፣ ታጣቂዎች ይውጡ ብሎ ዝርዝር ይሄዳል። ዲዲአር እንዳይተገበር አስቁሟል። የኦቻ ሪፖርት አለ ተፈናቃዮች እንዳይመለሱ ዝርዝር የቀረበ ለአሜሪካ ፎሬን አፌርስ ኮሚቴ የቀረበለት ዲዲአር እንዳይተገበር ከልክሏል። አዳዲስ ሰልጣኞችን እየመለመለ እያሰለጠነ ነው። በፕሪቶሪያ ስምምነት ሁለቱም አካላት ከጦርነት ማወጅ ይቆጠባሉ ይላል።
ይለይልን ተብሎ በአደባባይ አክሱም ላይ የታወጀው ሰብረን እንገባለን የተባለው እዛው ነው። አዳዲስ እየተመለመለ ነው። በዲዲአር የወጡት ራሱ ተመልሰው እየተጠረነፉ ነው። አፋር ላይ ጥቃት ፈጸመ። ድንበርን የመጠበቅ ስልጣን በፕሪቶሪያ ስምምነትም በፌዴራል ህገ መንግስቱ መሰረት የፌዴራል መንግስቱ ስልጣን ቢሆንም አሁንም ከኤርትራ ጋር ግንኙነት መስርቶ ጽምዶ የሚል በሱዳን እርስ በርስ ግጭት እየተሳተፈ መከላከያ ስቴሽን ሊያደርግባቸው የቀደመ ኮማንድ ፖስቱን ማዘዣ ማዕከላትን ጣቢያዎቹን መኖሪያዎቹን እነዛን ሁሉ አስፍሮ እና ይሄ የፕሪቶሪያ ስምምነት በጣም እንግዲህ የአውሮፓ ህብረት ኮሚሽንም የአሜሪካ መንግስት የውጭ ጉዳይ ኮሚቴም በጣም ከፍተኛ እልቂትና ደም አፋሳሽ ጦርነት ነው በ21ኛው ክፍለ ዘመን የተከሰተ። ዳግም በዚህ ቀጠና ጦርነት እንዳይከሰት የሚል ተደጋጋሚ መግለጫ እያወጡ ነው። ይህንን መግለጫ እንደ ሙቀት ተጠቅሞ እርስ በርስ ውስጡ ላይ ከቆየን እንከፋፈላለን፣ ከቆየን እንጠፋለን የሚል ስጋት አለ። ህወሓት ታጣቂው ሪጀክት እያደረገው ነው። የትግራይ ህዝብ የትግራይ ፖለቲከኞች ማየት አንፈልግም እያሉ ነው። ከኢሳያስ ከሻዕቢያ ጋር አብረን እንሰራለን ይላሉ። ግን ወል የራሱ የበለጠ ጥናት ያስፈልገዋል። 70% ጄኖሳይድ የተፈጸመ ግን በሻዕቢያ ነው የሚል ራሱ ደግሞ የትግራይ ጊዜያዊ መንግስት ያቋቋመው የጄኖሳይድ ጥናት ማዕከል እሱን ያወጣል። አዳዲስ ትኩስ ሬሳ ለማምረት ቀድሞ የተቀበሩ ታጋዮች ናቸው በሚል ለመቀስቀሻ በክብር እያመጣ ይቀብራል። ጦርነት ይቀሰቀሳል። ከዞን ወረዳ ቀበሌ ድረስ በተካሄዱ ህዝባዊ ኮንፈረንሶች በሚል በተካሄዱት የትግራይ ህዝብ ራሱ የመለመላቸው ሳይቀር ጦርነት አንፈልግም ነው ያሉት። ነገር ግን ይሄው የፕሪቶሪያ ስምምነትን ፍጹም በሚባል በመጣስ ጦርነት ከፍቷል። የፌዴራል መንግስቱ ዝም ካለ ይሄው አይችሉንም ይፈሩናል የሚል ፕሮፓጋንዳ ሊነዛ ነው። እርምጃ ከተወሰደስ ዓለም አቀፉ ማህበረሰብ ጣልቃ ገብቶ እንደገና እንድንደራደር እንደገና እንድንነጋገር ያደርገናል። የህወሓት እውቅናም ይመለሳል። ሲመለስ በጉልበታችን አስመለስ እንላለን። በአዲስ ድርድር አድርገን የትግራይን የቀደመ ግዛታችን እናስመልሳለን የሚል ሂሳብ ሰርተዋል። ከዛ ባለፈ ሻዕቢያ የአቅም ጦርነቱን ወደ እኔ ይመጣሉ ብሎ ስለሚያስብ ጦርነቱ በትግራይ ምድር እንዲካሄድ የስትራቴጂክ ደብዝ የምንለው ከሚሊተሪ አንጻር ማለት ነው ከዛ የወሰደው ነው። የሚገርማችሁ አሁን የደረሰኝ አስተማማኝ ከቦታው የደረሰኝ መረጃ ምንድን ነው የሚለው በታህታይ አዲያቦ፣ አስገደ፣ ጽምብላ፣ ሽሬ፣ መደባይ ዛና አካባቢ የነበሩ ነዳጅ ከባድ መሳሪያ የሚባሉት እንግዲህ ያሏቸው የደበቋቸው ከባድ መሳሪያዎች ወደ ኢትዮ ኤርትራ ድንበር እያጓጓዟቸው ነው እና እነዚህን ደግሞ መሳሪያዎችን ሻዕቢያ እየወሰደ ምንድን ነው? ይሄን ስታዩ ምናልባት ሻዕቢያ እንግዲህ አብረን የምናየው ነው የሚሆነው። ኢሳያስ አፈወርቂ ከኢትዮጵያ ጋር ዋነኛው ግጭቱ ሁለት ነው። አንደኛ ኮንቲኒየስሊ ግጭት እንዲበርድ አይፈልግም ኢሳያስ። አንድ መቀመጫውን አሜሪካ ያደረገ የመካከለኛው ምስራቅና የአፍሪካ ጥናት ማዕከል አሶሲዬሽን ፎር ሚድል ኢስት ኤንድ አፍሪካን ስቴትስ የሚባል አንድ ፕሮፌሰር ጥናት አቅርበው ነበር። ምንድን ነው የሚሉት? ሻዕቢያ ወደ ውጭ ኤክስፖርት አድርጎ የሚያገኛት ገንዘብ ውስን ነች። ነገር ግን አንድ ብቃት አለው ስፔሻላይዝ ያደረገበት ግጭት ይጠነስሳል፣ ግጭቱን ይጠምቃል። ያ ግጭት የበለጠ እንዲቀጣጠል በማድረግ ስልጠና በመስጠት የጦር መሳሪያ በማቅረብ ለሐማስ ሳይቀር ይላሉ። ዳርፉር ሄደው የጦር መሳሪያ ይሸጣሉ፣ ይገዛሉ። አሁን ሱዳን ግጭት ውስጥ ይሳተፋሉ። ግጭቱ እንዲበርድ አይፈልጉም። ከበረዱ ያው እንግዲህ ዋር ባላንስ ሽት ሰርተው ይህን ያህል አትርፈናል፣ ይህን ያህል ከስረናል ብለው ቁጭ ነው የሚሉ ወይ ሌላ ግጭት መፍጠር አለባቸው። አልሸባብን፣ አልቃይዳን፣ አይኤስአይኤስን፣ የየመን ሀውቲዎችን ግጭት ካለ ኮንጎ ይገባል። ደቡብ ሱዳን ግጭት ካለ የኤርትራ እጅ አለ።
ረጅም ነው እጃቸው አጭር ካልሆነ በቀር ሁልጊዜ በግጭት ውስጥ ይኖራሉ። ግጭትን እንደ ኑሮ ዘይቤ እንደ ገቢ ማመንጫ ስቴት ቴሮሪዝም ስቴት ስፖንሰርድ ቴሮሪዝም የሚያካሂዱ ናቸው። ሰው ትግራይ ውስጥ ያለው ግጭት እንዲበርድ አይፈልጉም። አንድ ሁለተኛ በትግራይ ግጭት ኮንቲኒየስሊ በቀጠለ ቁጥር በተለያየ ሽፋን በቀጥታም በተዘዋዋሪ በኢትዮጵያ ፖለቲካ ውስጥ የመሳተፍ ፍላጎት አለን። ያ ፍላጎታችንን ያንን ተስፋችንን ያንን የኑሮ ዘይቤያችንን አጨናግፎብናል ነው የፕሪቶሪያ ስምምነት። ሰው ምናልባት ከባባድ መሳሪያዎችን፣ ሎጂስቲክሶችን፣ ነዳጆችን ወስደው ሻዕቢያን እዚህ ደግሞ አጋፍጠው ላስጨፈጭፉት ሊሆን ይችላል። ስትራቴጂክ ደብዝ ነው እንየው። ከዛ ባለፈ ምግበ ኃይሌ ወርቅ አዝማች የሚባለው ወርቅ ነጋዴ ኮንትሮባንዲስቱ በወልቃይት በኩል ጥቃት ለመክፈት የሻዕቢያ የጦር አዛዦች ላሉበት ለትግራይ ኮማንድ ፖስት ጥያቄ አቅርቦ ነበር። ኖ በወልቃይት በኩል ጥቃት የምንፈጽመው ከግብፅ አስተማማኝ ድጋፍና ዋስትና ሲሰጠን ነው በሚል የሻዕቢያ ጀነራሎች ሪጀክት አድርገውታል። በነገራችን ላይ የትግራይ ምክትል አምሶሪ የወልቃይት ጠገዴ ምክትል አስተዳዳሪ እና የሰላምና ጸጥታ ዘርፍ ኃላፊ የሆኑት አቶ ሞሮለስ ያው አቶ ምላቸው አሁን አስተዳዳሪ ስለሆነ ኮሎኔል ደመቀ ዘውዱ እኛ ዝግጁ ነን ለሚመጣው ሁሉ፣ የተከዜ ዘብ ለሁሉም ነገር ዝግጁ ነው። የተከዜ ዘብ የህዝብ ዘብ ነው። ህዝቡ ደግሞ ዝግጁ ነው። ህወሓት አፋር ክልል ትንኮሳ መፈጸም ፈጽሟል። የአፋር ክልሉ ትንኮሳ የፖለቲካ ጨዋታ ከጀርባው የፖለቲካ ጨዋታ ነው። የፌዴራል መንግስቱ መሰል ትንኮሳ ብንፈጽም በትዕግስት ያየናል ወይስ አያየንም? የዓለም አቀፉ ማህበረሰብ ምላሽ ምን ይመስላል? የፖለቲካ ተዋናዮች መልስ ምን ይመስላል? የሚል የትከሻ መለካካት እንጂ ዋነኛ የጥቃት ማዕከላቸው ትኩረታቸው ወልቃይት ጠገዴ ሰቲት ሁመራ ወይም እነሱ ምዕራብ ትግራይ ብለው የሚጠሩት ነው። ስለዚህ ወደ ወልቃይት እንደሚመጡ እናውቃለን። 24/7 በዝግጁ ሆነን እየጠበቅናቸው ነው ሲሉ የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ተናግረዋል። ወደ ወልቃይት ትንኮሳ ይኖራል አይኖር የሚለውን የሚወስነው አንደኛ የሻዕቢያ ትእዛዝ ነው። ሻዕቢያ ደግሞ በግብፅ ላይ የተመሰረተ ነው። ሁለት የፌዴራል መንግስቱ እነዚህን 6 የአፋር ቀበሌዎችን ይዘዋል። ኦፍኮርስ ስብሰባ ላይ መቀመጣቸውን መረጃ ደርሶኛል። አስተማማኝ የመረጃ ምንጮቼ እንደዛ ነው የሚያሳዩት። ግምገማ እያደረጉ ነው። ወረዋል። በነገራችን ላይ የኤርትራ የጥናት ማዕከል ምን የሚል ጽሑፍ ይዞ ወጣ ማታ? የህወሓት ታጣቂዎች አፋር ላይ ጥቃት መፈጸማቸውን ተከትሎ 4 ኪሎ ያለው መንግስት ብርድ ብርድ እያለው ነው ብሎ ሪፖርት አወጣ። ምን ይጠቅማል እሱ? ጥቃቱን ማን ፈጸመ የሚለው ማን ነው አዛዡ የሚለውን ለማወቅ ይረዳል ማለት ነው። እንግዲህ ያለው ይሄ ነው። የአፋር ክልልም ተከታትላችሁታል ብዬ ደፍነት ትከታተሉታላችሁ። መግለጫ አውጥቷል። በመግለጫው ሉዓላዊ የአፋር ግዛት እንደተወረሩ ይህንንም ደግሞ ለመመለስ ምንድነው ግዛታችንን ለማስተካከል ወደ ነበረው ለማድረግ ዝግጁ ነን የሚል መግለጫ ነው የወጣው። ከዛ መግለጫ ባለፈ በተመሳሳይ አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ህወሓት ከጦርነት ውጭ መኖር የማይችለው ህወሓት ጦርነት ከፍቷል፣ ይሄ አይበጅም፣ አይጠቅምም፣ እረፍ ሊባል ይገባል የሚል መግለጫ አውጥተዋል ማለት ነው። እንግዲህ የእሳቸውን መግለጫ የተከታተላችሁት ይመስለኛል። ምናልባት ምንድን ነው የሚለው መግለጫቸው? ኋላ ቀሩ ቡድን የፌዴራል መንግስቱን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎች ፈጽሟል ነው የሚሉት ጽሑፋቸው። እና ጥቂት የትግራይ ኃይል አመራሮች በሻዕቢያ ትእዛዝ ሰጭነት በፌዴራል መንግስት ላይ ትንኮሳ እንደጀመሩና ይህንን ትንኮሳ እንዲያቆሙ አሳስበው ፍስሐ ማንጁስና ዮሐንስ ጆን መዲድ ወይም ጀነራል ዮሐንስ ወልደ ጊዮርጊስ ከዚህ ከከፈታችሁት ግጭት ታቀቡ በሚል ነው የገለጹት። ኋላ ቀር ነው ይሄ ቡድን። የፕሪቶሪያ ስምምነትን ለመቅደድ ሁሉንም አይነት ትንኮሳ ሲፈጽም ነው የቆየው። የፌዴራል መንግስት
የአጸፋ ምላሽ ከመስጠት በመቆጠቡ የመለካካት አሁን ቴስት እያደረገ ነው። በተመሳሳይ 3 ኦራል ሞርተር፣ ዲሽቃ፣ ክላሽ፣ የብሬን ጥይት አድርጎ በዚህ በቆቦን ይዞ ጀመዶ የሚባል እስከ ጊራና በላይ ይዘልቃል። በተወሰነ መልኩ ይሄንን ምንድን ነው የሚባለው በዚህ ዮሴፍ ተራራ የሚባል አለ። በዚህ ወደ ዳህናም ይሄዳሉ። በዛ አካባቢ ለሚንቀሳቀሰው ምሬ ወዳጆ ለሚመራው ኃይል ኦራል ሰጠውታል። ያ ኦራል አስቀድሞ ከሰሜን እዝ የዘረፉት ነው እና ሲጠቀሙበት 3 ኦራል፣ ነዳጅ፣ ሞርተር፣ ድሽቃ፣ የብሬል ጥይት፣ የክላሽ ጥይት ሰጠው ጥቃት ፈጽሙ ተብለዋል። እንግዲህ እነ ምሬ ወዳጆስ ጥቃት ይፈጽማሉ የሚለውን አብረን የምናየው ነው የሚሆነው። በተመሳሳይ የፌዴራል መንግስት ውስጥ በምን አይነት አግባብ ነው የሚሰጠው ምላሽ የሚለውንም አብረን እናየዋለን። እንዳልኳችሁ ደፍነትሊ 4ኛ ወረራ የፈጸመው ህወሓት 5ኛ ድል የሚያገኝ ወደ ዓለም አቀፍ ዳግሞ ወደ ድርድር የሚሄድ አይመስለኝም። አሮንቲክስ ለዛ የሚሆን በቂ አስተማማኝ ዝግጅት እንዳለ ነው ፊልም አድርገው ከፊሊንግ ባለፈ ያሉኝ መረጃዎች የሚያመላክቱት ማለት ነው። እንግዲህ ሌላው የሱዳንን የተመለከተ ነው። እንግዲህ እንደምታውቁት ሱዳን የፈጥኖ ደራሽ ኃይሎች ወይም የፈጥኖ ደራሽ ድጋፍ የሚሰጠው ኃይል ራፒድ ሰፖርት ፎርስ እና የሱዳን ሉዓላዊ ምክር ቤቱን የሚመራው የሱዳን ወታደራዊ ኃይል አልቡርሃን እና ዳጋሎ የሚመሩት ኃይል እየተፋለሙ ነው። በተለይ የኤልፌሽ የምትባል ከተማ መያዝ ተከትሎ እዛ ከፍተኛ ጄኖሳይድ ተፈጽሟል የሚል ዓለም አቀፍ ሪፖርቶች እየወጡ ነው። እሱን ተከትሎ አንድ አዲስ ዲቨሎፕመንት ወጥቷል። ያ ዲቨሎፕመንት ምንድን ነው የሚለው ጀነራል አልቡርሃን የሚመሩት ወታደራዊ መንግስት ልኡካን ወደ አሜሪካ ሊልክ ነው። ያ የሚልከው ልኡክ አንደኛ ከፖርት ሱዳን አቅራቢያ ለሩሲያ ወታደራዊ ቤዝ ናቫል ቤዝ ለመስጠት ለ25 ዓመት ተስማምቷል። እሱን እንዲሰርዝ ፕሊስ አንድ ብላችሁ ያዙ። እሱን እንዲሰርዝ። ሁለተኛ የእስራኤሉ የስለላና ደህንነት መስሪያ ቤት ሞሳድ ካርቱም ላይ ጽህፈት ቤት እንዲከፍት እንዲሁም የአብርሃም አኮርድን ፈርማ ሱዳን በሱዳንና በእስራኤል መካከል ቀጥተኛ ዲፕሎማቲክ ግንኙነት እንዲፈጠር ልትስማማ ከዛ ባለፈ ከፖርት ሱዳን ጀምሮ በቀይ ባህር ባለው የቀይ ባህር ላይ ለአሜሪካ ወይንም ለአሜሪካ ወዳጆች የጦር ሰፈር እንድትገነባ ፍቃድ የምትሰጥ ከሆነ አሜሪካ ወይንም ዶናልድ ትራምፕ አርኤስኤፍን በዓለም አቀፍ አሸባሪ ድርጅት እንዲፈርጁ እና አስፈላጊውን የሆነ ወታደራዊ ድጋፍ እና ሎጂስቲክስ ለማድረግ የሚል አዲስ መረጃ እየወጣ ነው። የዚህ መረጃ ምን ያህል አስተማማኝ ነው የሚለውን ለማየት ስትሞክሩ እንግዲህ ዩናይትድ አረብ ኤሚሬት አርኤስኤፍን ይረዳል እየተባለ በተደጋጋሚ ይከሰሳል። አዲስ የወጣው መረጃ ምንድን ነው የሚለው ኢብን ዩናይትድ አረብ ኤሚሬት ኤልፌሸር ላይ የተወሰደውን ጥቃት አውግዛ ተኩስ አቁም በአስቸኳይ መደረግ አለበት፣ በሁለቱ ኃይሎች መካከል ዘላቂ የተኩስ አቁምና የሰላም ስምምነት መውረድ አለበት የሚል እርቅ መውረድ አለበት የሚል አቋሟን እየገለጸች ነው። ይሄ ወዴት ነው የሚወስደው? የመካከለኛው ምስራቅን፣ የአፍሪካ ቀንድን፣ የቀይ ባህር ቀጠናን ወዴት ሊወስድ ይችላል የሚለውን በደንብ ማየት ያስፈልጋል። በተመሳሳይ በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይህ እስራኤል 24 አይ 24 ጋራ ቆይታ አድርገው ነበር። በቆይታቸው ምናልባት ብትከታተሉት አንደኛ ምንድን ነው ያሉት? ኢትዮጵያና እስራኤል ረዥም ጊዜ ግንኙነት እንዳላቸው፣ የአባይ ወንዝ ላይ የተሰራው የኢትዮጵያ ግድብ የታላቁ ኢትዮጵያ ህዳሴ ግድብ ኢትዮጵያውያንን ከጨለማ የሚያወጣ ቀጠናዊ ኢኮኖሚ ውህደት የሚፈጠር ኢትዮጵያ ፍትሃዊ በሆነ መልኩ የተፈጥሮ ሀብቷን የመጠቀም ፍላጎት እንጂ ሌላ ዓላማ እንደሌለው ከግብፅ በኩል ይመጣል የሚባል ስጋትም ሆነ አንዳች አይነት ፍርሃት የለንም በሚል ያስቀመጡት ነገር አለ። ከዛ ባለፈ
ታላቁ የኢትዮጵያ ህዳሴ ግድብ ኢኮኖሚያዊ ውህደትን ማምጣትና ኢትዮጵያን በተለይ ኢትዮጵያንን ከጨለማ የማውጣት ፍላጎት አለው በሚል የገለጹት አለ። እንግዲህ አጠቃላይ ለጋት ውሎ ያሉ አጫጭር መረጃዎች እነኚህ ናቸው። በኢትዮጵያ የሰዓት አቆጣጠር ምሽት 12 ሰዓት ላይ ጋት ዕለታዊ ተጨማሪ አፕዴቶችን ይዤ ወደ እናንተ መለሳለሁ። ኢትዮጵያ በክብር ለዘላለም ትኑር። ቴንኪዩ